ሰላም ሰላም፣ ውድና የተከበራችሁ በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ጋር ሁሉ ሰላም ነው። ሰላማችሁ ብዝት ይበልኝ በያላችሁበት። የእግዚአብሔር ሰላም አይለያችሁ። እንግዲህ ዛሬ የምሰራው ደግሞ የሚገርማችሁ ነገር የትፋሃ ታውቃላችሁ? ይሄ አፕል አላዋ ነው። አፕል አላዋ ይባላል። እንግዲህ አፕል አላዋ ለመስራት ምን ያስፈልገናል፣ ግብአቱ ምንድነው በሚል ግብአቱን ሳስተካክል ወይም ደግሞ ላዘጋጅ ነው እነግራችኋለሁ ማለት ነው። እዚህ ጋር እንትን አለ፣ ዱቄት አለ። ዱቄት ሁለት ግላስ ዱቄት ጨምራለሁ። ስጨምር ሁኔታዎችን ሁሉ ነገሮችን ታያላችሁ። እንደገና ደግሞ እዚህ ጋር ባስማጢ አለ። እዚህ ጋር ባስማጢ ጨምራለሁ እንደምታዩት አንድ ግላስ። ከዛ ደግሞ ይሄንን ጥፋውን እንትን እለውና ልጠውና ሪሙቭ አድርገውና እንትኑን እስኪ ነው ከዳርሲን ጋር እንትን ላይ ውሃ ላይ ጥደውና ትንሽ አበስለዋለሁ። ካበሰልኩት በኋላ ይሄ አቦካዎት ሊጥ ከቦካ በኋላ እያዳመጥኩኝ እሱን ከመሀል ላይ እየከተትኩኝ አሪፍ አድርጌ አሳያችኋለሁ እንዴት እንደሆነ አሰራሩን በሂደት ታዩታላችሁ። ተከታተሉ ማለት ነው። ተከታተለው። አሁን የወላችሁ ቤተሰብ ጥፋ አላዋ ለመስራት እንግዲህ እያዘጋጀ ያለሁት ሁለት ግላስ ዱቄት ነው። እንደምታዩት 2 ግላስ ዱቄት አድርጌያለሁ። ባስማቲ ይሄ የደቀቀው እንደ ቂንጫ አይነቱ ማለት ነው። ይሄንን አንድ ግላስ በሉት ጨምራለሁ። እንደ ቤተሰብ ብዛታችሁ እናንተ። ዘይት ግማሽ ግላስ፣ ብዙ ዘይት ስለማልፈልግ ግማሽ ግላስ ነው የምጨምረው። ዘይት የሚታያችሁ ይመስለኛል ያው እየተናገርኩ ስለሆነ። እንደገና ደግሞ ስኳርም እንደዛው። ይሄ ዘይት ስለሆነ ሌላ ግላስ ላምጣ። ግማሽ ግላስ ስኳር ጨምራላችሁ። ለእንትኑ ለአላዋ መስራት ሊጥ ማብኪያ ማለት ነው። ሊጥ ሊቦካ ነው አሁን። ይኸው እዚህ ጋር ደግሞ እንደምታዩት ፒንኪክ ፓውደር አንድ የሾርባ ማንኪያ ፒንኪክ ፓውደር ላዝም ይጨመራል። ጨምራላችሁ። ከፈለጋችሁ ቫኒሊያ አጨምሩ። እኔ ግን ስለምወድ ጨምራለሁ ትንሽ ቫኒሊያ። አሁን ይሄንን ሊጡን አኩቼ ተመልሰን እንገናኛለን። ለአላዋ መስሪያ ነው። ከዛ ደግሞ አፕሉን ጥፋውን በእንትን ገሽረውና ብሩሽ አድርጌ እንዴት እንደማቁላላው ከእንትን ጋር ከዳርሲን ፓውደር ጋር አሳያችኋለሁ። ተከታተሉ። ስኳር ትንሽ ጨምሬበት አሳያችኋለሁ። እና ግብአቱን አይታችኋል ምን እንደጨመርኩኝ። ዱቄት 2 ግላስ፣ ፍርኖ ዱቄት 2 ግላስ፣ ባስማቲ 1 ግላስ፣ ዘይት ኖስ ግላስ፣ ስኳር ኖስ ግላስ፣ ግማሽ ግላስ ዘይት፣ ግማሽ ግላስ ስኳር፣ ፒንኪክ ፓውደር፣ ቫኒሊያ፣ ትንሽዬ ማይ ደግሞ እየጨመራችሁ ታያላችሁ ማለት ነው። አብኩቼ ተመልሼ እመጣለሁ። የቀረውንም በሂደት ታዩት ይሆናል። ተከታተሉ። ያው እንግዲህ ቅድም ያሳያችሁን ቤተሰብ ያው ይሄኛውን አፕሉን ትፋውን ገሽሬዋለሁ። ያው እንደምታዩት ገሽሬ እዚህ ጋር ነው ያለው። እዚህ ጋር ዳርሲን ፓውደር አዘጋጅቻለሁ። እዚህ ጋር ሄል አዘጋጅቻለሁ። ዳርሲን ፓውደር እንደምታዩት ዳርሲን ፓውደር ሄል አዘጋጅቻለሁ። ከዛ አሁን ይሄንን አፕሉን ትፋውን በዚህ እፈቀፍቀዋለሁ። ፈቀፍቀውና ከውስጥ ያለው ፍሬዎቹ ፍሬዎቹ ላይ ሳትደርሱ ማለት ነው ትፈቀፍቁትና እዚህ ጋር ምግላ አዘጋጅቻለሁ። እንደምታዩት ይሄ ምግላ አለ። እሱ ላይ አድርጌ ከዛ ውሃውን እንዲመጥ አደርገዋለሁ። እጥደውና ጋዝ ላይ እጥደውና ጮላ ላይ ታዩታላችሁ። እንዲመጥ ካረኩ በኋላ ከዛ ዳርሲና ሄሉን ጨምሬ አንድ ላይ አቁላለዋለሁ። ከዛ አውርደውና ሲበርድ የቦካዎት እንትን አለ ሊጥ አለ። ቅድም አሳይቻችኋለሁ ግብአቱን። እሱን አውጥቼ ይሄንን መሀሉ ላይ ትንሽ እያስቀመጥኩኝ እየጠቀለልን ከዛ የሚቀጥለውን ስቴፕ ታያላችሁ። ቤተሰብ ተከታተሉ እስከ መጨረሻው አብራችሁኝ ነው።
ቤተሰብ ይኸው እንደምታዩት እንግዲህ እንደ ቅድም እንደነገርኳቸው አፕሉን ያው ብሩሽ አድርጌዋለሁ በዚህኛው ሳይዝ ማለት በዚህኛው እንትን ቦርሼዋለሁ። ያው የምታዩት ፍሬውም ወጥቷል። ቆሻሻውን አውጥቼ ያው እዚህ ጋር እንደዚህ ነው እና እዚህ ጋር ደግሞ ዳርሲን እና ሄል አለ። እሱን አሁን ጡላ ላይ አድርጌዋለሁ። ውሃውን በደንብ አድርጎ ከመጠጠ በኋላ ዳርሲኑን እና ሄሉን ጨምረን አንድ ላይ አድርገን ከዛ ደግሞ ሊጡን እያዳመጥን ሊጡን በቅርጽ ቅርጽ እየሰራውኝ አሳያችኋለሁ። ከዛ ፎረን እናስገባለን። ተከታተሉ ቤተሰብ። ያው ቤተሰብ እንግዲህ እንደምታዩት ያው ክፋው በዚህ መልኩ እያማሰልኩት እገኛለሁ። አሁን ያው ግራጅ አሁን ስኳር እጨምራለሁ። ስኳር ግማሽ ግላስ ትጨምራላችሁ ቤተሰብ። ግማሽ ግላስ ስኳር ግማሽ ግላስ። እዚህ ጋር ዳርሲንና ሄል ማለት በቀረፋ ፓውደር የኢትዮጵያ ቀረፋ ፓውደር እና ሄል ፓውደር ማለት ነው። ስኳር ጨምራችሁ አንድ ላይ አፕሉን እናቁላለዋለን። ውሃ ምናምን ምንም አይነት ግብአት የለውም። በቃ ውሃውን ልክ ሲመጥ ስኳርና ዳርሲን ሄል ትጨምራላችሁ። ከዛ በደንብ አርጎ ውሃውን ሲነሽፍ አሳያችኋለሁ። ተከታተሉ ቤተሰብ። ይኸው እንደምታዩት እንግዲህ ይሄንን መስሏል። በጣም ቆንጆ ሆኗል። ጣዕሙንም ቀምሼዋለሁ። በጣም ይጣፍጣል። አሁን እዛ ጠረጴዛ ላይ ያዛ ቦታው አድርጌ ከዛ ሊጡን አመጣዋለሁ። ከዛ እያዳመጥን ሊጡን ይሄንን መሀሉ ላይ እያስገባን እናያለን። ተከታተሉኝ። አሁን ይሄ በቅቶታል ማለት ነው። በቅቶታል። ያው ቤተሰብ እንግዲህ ቅድም ያቦካሁት ሊጥ እንግዲህ ይሄንን መስሏል። ወደ ውስጥ መልሼው እንደገና አስተካክየው ይሄው እንደዚህ አድርጌዋለሁ። አሁን እዚህ ጋር እቃ ማዘጋጅቻለሁ። ማዳምጥበትን እዚህ ጋር ያልኳችሁ ቅድም እዚህ ጋር ተዘጋጅቷል። የቅድም የሰራሁት የአፕሉ ሶስ ከውስጥ ማረግበት ማለት ነው። ይሄ ደግሞ የምቀርጽበት ነው። በዚህ ቀርጻለሁ። እንደዚህ እያደረኩኝ ቀርጬ ከዛ ያንን አፕሉን ውስጥ አድርጌ እዩኝና አሳያችኋለሁ። ይሄን ይመስላል። ተከታተሉ ቤተሰብ። ይኸው እንደምታዩት እንግዲህ ያው ቅድም ያሳያችሁን ይኸው እዚህ ጋር ሊጡ አለ። ቅድም የቦካው ሊጥ እዚህ ጋር ደግሞ ያው እንደዚህ እያደረኩኝ እየቀረጽኩኝ በሲችን አድርጌ እየቀረጽኩኝ ከዛ መሀሉ ላይ ትንሽዬ እኔ ቅድም የሰራዋትን ትንሽ እየቆነጠርኩ እያደረግኩ እዚህ ሊጡ ላይ ከዛ እንዴት እንደምጠቀልል ደግሞ አሳያችኋለሁ። እንደዚህ ጠቅልዬ ይሄን ይመስላል። አላዋው በጣም ቆንጆ ነው። ይሄ በጣም ይጣፍጣል። ሞክሩት። የምር ነው የምላችሁ። ያው ሁሌ እኛ ቤት ስለሚሰራ ስለማውቀው ነው እና ሁሌም እሰራለሁ። ግን አሁን ዛሬ ደግሞ ወደ እናንተ እስቲ ለምን አላሳያቸውም? ለጓደኞቼ፣ ለቤተሰቦቼ፣ ለዩቲዩብ ቤተሰቦቼ ማሳየት አለብኝ ብዬ ነው ወደ እናንተ እንዲመጣ ያመጣሁት ማለት ነው። እና ቤተሰብ ያው እየለቀቀ ስለሆነ እያስተካከልኩት ነው። በደንብ አላስያዝኩትም። ሊጡ ትንሽ እንትን ብሏል እና ይኸው ይሄን ይመስላል። አሁን ደግሞ ስጠቀልል አሳያችኋለሁ። እዚህ ጋር ይቀረኛለኝ አንድ ቫይሬክስ ደግሞ በሌላ ሞዴል ነው የምሰራው። ይሄኛው በዚህኛው ሞዴል በአበባ ሞዴል ነው የሰራሁት። በአበባ ሞዴል የቀረው ሊጥ ደግሞ በሌላ ሞዴል በዚህ ቫይሬክስ እሰራለሁ። ይሄኛው ቫይሬክስ ላይ ከጨረስኩ በኋላ እዛኛው ላይ በሌላ ሞዴል እሰራለሁ። ተከታተሉኝ ቤተሰብ፣ ተከታተሉ። ያው እንደምታዩት ቤተሰብ እንግዲህ እቺ መጀመሪያ እቺኛው አንደኛዋን አንስታችሁ እንዲህ ታረጋላችሁ። እንዲያርጋችሁ እንዲጠቀልሉታላችሁ እንደምታዩት አያችሁ። ከዛችኛዋንም እንዲያርጋችሁ ደግሞ በዚች ጋር እንዲህ አርጋችሁ ጠቅለል ታረጓታላችሁ። በዚህ ጋር ጠቅለል ታረጓታላችሁ። ከዛችኛዋንም እንደዚህ አጥታችሁ በዚሁ ጋር ጠቅለል ታረጓታላችሁ። ከዛችኛዋንም አጥታችሁ እንደዚህ ጠቅለል ታረጓታላችሁ። ከዛ የአበባ ቅርጽ ራሱ የአበባ ቅርጽ ይይዛል። አያችሁ እንደዚህ ነው። አሁንም እዚች ጋርችንም እንደዚች አንደኛዋን አምጥታችሁ እዚች ጋር ጠቅለል ታረጓታላችሁ። እዛችሁ የቆረጥኳትም ማለት ነው። አሁንም እንዲገባችሁ ብዬ ነው። ይቺንም እዚህ ጋር እንደዚች ጠቅለል ልለዋ ላይ ታረጋላችሁ። በዚህ አምጥታችሁ አሁንም እቺኛዋን እዚች ጋር እንደዛው እንዳለችው እንዲጠቅለል በቃ እንደዚህ እንደንትን ጠቅለል እያደረጋችሁ ታለብሱታላችሁ። እና እዚች ጋርችኛዋንም እንደዚህ አድርጋችሁ ጠቅለል ታረጓታላችሁ። ራሱ የአበባ ቅርጽ ይይዛል። የአበባ ቅርጽ ራሱ ይይዛል ማለት ነው። ይኸው እንደምታዩት ነው ቤተሰብ፣ ራሱ የአበባ ቅርጽ ይይዛል። እያስተካከላችሁ እንደዚህ ሰራላችሁ ማለት ነው። እንደምታዩት የሊጡ ትንሽ ያው እየቦካ ስለሆነ
እንትን የሚልባችሁ ከሆነ በእጃችሁ ዳክስ ታደርጋላችሁ። ይሆችኛዋንም እንደዚች እዚች ጋችኛዋንም እንደዚህ አድርጋችሁ በዚችው ጥቅልል አያችሁ። እችንም እንደዚህ አድርጋችሁ በዚችው ጥቅልል፣ እችንም እንደዚህ አድርጋችሁ በዚች ጋር ጥቅልል። ሊጡ እየወፈረብኝ ስለሆነ ቤተሰብ እንግዲህ ይሄን ይመስላል። በእንደዚህ አይነት ሁኔታ ስሩ እናንተ። ከዛ ደግሞ ፎረን ሳስገባ አሳያችኋለሁ። በሌላ ሞዴል ደግሞ ሌላ ሰራለሁ። ይሄንን ሰርቼ ጨርሼ አሳያችኋለሁ። በእንደዚህ አይነት ሁኔታ ነው የምትሰሩት። ተከታተሉ ቤተሰብ። እንግዲህ አሁን ያንን ቅድም ያሳያችሁን ፎረን አስገብቻለሁ። ሳወጣው አሳያችኋለሁ። አሁን ደግሞ በዚህኛው ሞዴል በምን ሞዴል ልበላችሁ? ይሄ ኮከብ ነው አይደለ? አሁን በዚህ ደግሞ ሞዴል ያው ሰርቻለሁ። እዚህ ጋር እንደምታዩት እየሰራው ነው። ያው በአንድ እጄ እንዴት አሳያችኋለሁ ብዬ ነው እንጂ አሁን ይሄኛው እንዳለ ሆኖ ምን አደርጋለሁ? ላውሌ አላዋ አስቀምጣለሁ ማለት ነው። እቀባዋለሁ፣ ላውን እቀባዋለሁ። ይሄ ቅድም የሰራሁትን እንዳያችሁት እሱን አስቀምጬ አስቀምጥና ከዛ እሱን ካስቀመጥኩ ይሄው እንደዚህ ካስቀመጥኩ በኋላ ይሄኛውን እላው ላይ እንደዚህ ማጣበቅ ማለት ነው። እንደምታዩት አያችሁ፣ እንደዚህ ማጣበቅ ነው። ከዛ በዚህ በእጃችሁ ከፈለጋችሁ በእጃችሁ እንደዚህ ታዳምጡታላችሁ። ዳሩን እንዳይፈታባችሁ ከፈለጋችሁ ደግሞ በሹካም እንደዚህ አድርጋችሁ ማድረግ ትችላላችሁ ማለት ነው። ይሄው እንደምታዩት እኔ በሹካም እዚህ ጋር ዙሪያው እንዳለው ማለት ነው ታጣብቁታላችሁ አርጋችሁ ትሰራላችሁ ቤተሰብ። ያው እዚህ ጋር እንደዚህ እየቀረስኩ ነው። ያው አልጨረስኩም፣ ይቀረኛል። እንዲህ እያደረጋችሁ ስሩ እናንተም። እንግዲህ ስጨርስ ተመልሰን እንገናኛለን። እስከ መጨረስ ድረስ ያው ስሰራ እያስተካከልኩ ነው የምሰራው። በእርግጥ ድጋሜም ማይስተካከል ከሆነ በድጋሜም እንደዚህ ማድረግ ትችላላችሁ። ተከታተሉ ያለውን ያው እንደምታዩት በዚህ መልኩ እየሰራሁ እገኛለሁ። ያው በአንድ እጄ ስለምቀርጽ እንግዲህ ይቅርታ የምታደርጉልኝ ይመስለኛል። ያው ቅድም እንዳልኳችሁ አላዋውን ላይ ያርጋችሁ ይሄንን ማጣበቅ ነው። እቺ ቀረችው ነች ቀረችኝ። እቺን ደግሞ እቺንም ሰርቼ ያሳያችኋለሁ። እስከ መጨረሻው ተከታተሉ። ቅድም እንደነገርኳችሁ እንግዲህ እንዳትሉ እቺኛው እንደዚህ እየጨለፋችሁ እዚች ጋር እንደምታዩት ያሳያችሁ ድጋሚ በዚህኛው ሞዴል ማለት ነው። እንደምታዩት ከዛ ደግሞ ይሄኛው ያዘጋጃችሁትን ላው ላይ ማጣበቅ ማለት ነው። ይሄው አያችሁት። ከዛ በፈለጋችሁት መንገድ በእጃችሁን ከፈለጋችሁ እንድታውት ነው። ያው ከፈለጋችሁ በእጃችሁ ሰራው እንደዛ ነው። ከፈለጋችሁ በሹካ እያደረጋችሁ እያጣበቃችሁ ማድረግ ትችላላችሁ። ቤተሰብ ተከታተሉ እስከ መጨረሻው። አልጨረስኩም፣ ስጨርስ አሳያችኋለሁ። ተከታተሉ። ያው ቤተሰብ እንግዲህ እንደምታዩት ያሳየዋችሁ አላዋ ትፋሃ አላዋ ወይም ደግሞ አፕል አላዋ ይባላል። በዚህ መልኩ ስሩ እናንተም። በጣም ቆንጆ ነው። ቀምሰነዋል፣ ትወዱታላችሁ። ከፈለጋችሁ ስኳር ፓውደር አርጉበት። ይህን ስኳር ፓውደር ተጠቀሙ ከፈለጋችሁ ማለት ነው። በጣም አሪፍ ነው፣ ትወዱታላችሁ። እዚህ ጋር ደግሞ ከፈለጋችሁ ይህንን ገልብጬ ላሳያችሁ። ሁላችሁ ውስጡ በጣም አሪፍ ነው፣ ይመር ነው ብላችሁ። አሁን ደግሞ ሳህን ላይ አድርጌ አስተካክዬው አሳያችኋለሁ። ተከታተሉ። ጨርሰናል። ይኸው ቤተሰብ እንግዲህ በዚህ መልኩ አስተካክዬው ተመልሼ መጥቻለሁ። በጣም ቆንጆ ነው፣ ቀምሰነዋልም። ስሩ እናንተም። ከፈለጋችሁ ስኳርም ጨምሩበት፣ የፓውደር ስኳር ትቡን ጨምሩበት እዚህኛው ላይ ማለት ነው። ምን ሴትዬ ትፈልጋለች እና እናንተ ማቀላቀል ትችላላችሁ። ስኳር
አሁን ለምሳሌ እንደዚህ አድርጋችሁ ስኳር ለዋሌ ነስነስ፣ ያው እኛ ቤት ስለሚፈልጉ ነው እንዳልኳችሁ። ግማሹን በስኳር እናደርገዋለን፣ ግማሹን ደግሞ እንዲሁ እንተዋለን ማለት ነው። እንደምታዩት ግማሹን ስኳር አድርጌያለሁ፣ ግማሹን ስኳር አላደረኩም። እዚህ ላይም እንደዛ አደርጋለሁ። ተከታተሉ። ያው ማለት ፍላጎቱ ሲኖር ነው ያላችሁ። ይሄ ስኳር አለው፣ በብዛት ስኳር አለው፣ ሀላዋው ስኳር አለው። ምክንያቱም ከአፕሉ ጀምሮ አፕሉ ራሱ በጣም ጣፋጭ ነው። የሚገርማችሁ ነገር አፕሉ ራሱ በጣም ጣፋጭ ነው እና ያው እኛ ቤት ስኳር ስለሚፈልጉ ነው እንጂ የምር ነው የምላችሁ፣ በጣም አፕሉ ራሱ ጣፋጭ ነው እና እንደገና የገባውን ግባት አይታችኋል። ስኳር አድርጌበታለሁ። ያው ሁሌ እንደዛ ስለምሰራ ነው። ይሄው እንደዚህ ይመስላል። ስኳር አድርጌበታለሁ። እናንተ ስኳር ያለ ማድረግም ትችላላችሁ። ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ ጥሩ ጥሩ ነገሮችን ወደ እናንተ ይዤ እመጣለሁ። መጪውም ረመዳን ስለሆነ ያው ለረመዳን አስፈላጊ ነው። ሰው ቤትም ወደዚህም ወደዛም እንዲሁም ደግሞ ቤትም ሆናችሁ ለቡና መጠጫ፣ ለሻይ እንዲሁም ቡና ቁርስ ለአንዳንድ ነገር ማቅረብ ትችላላችሁ ማለት ነው። ሰብስክራይብ ሼር እያደረጋችሁ አበረታቱኝ። ሰላማችሁ በያላችሁበት ይብዛልኝ። የእግዚአብሔር ሰላም አይለያችሁ። ባይ ባይ። ሰላም ሁኑ።